አሴር አሁንም አልተገኘ። የሀና አባት ከቀን ከሌሊት እየፈለጉት ሊገኝ አልቻለም። አሴር ባለፈው እንዳያችሁት አቶ መዝገቡ አባትየው ያሳደገው አለቅም ለእኔ ለትንኝ ያክል ቦታ የለኝም እያለ ትይዝት እንደነበረ እንግዲህ የያዛተውን ተግባር አድርጎታል። የሀና አባት በጣም በሀዘን ተውጠዋል። ሀና ስልክ ተደውሎላት ውጭ በወጣች ሰዓት ወይዘሮ ሚላ ለምን ወጣች ብላ በቁጣ በደች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ዛሬ ኖላዊ ክፍል 26 መጥቻለሁ። ላይክ እና ሰብስክራይብ አትርሱ ውዶቼ። እንዳያችሁት እንግዲህ ቪዲዮ ቅድሚያ ሀና ስልክ ፍቅር ደውላላት እንገናኝ ብላት እሺ አሁን ግን ወደ ስራ ልሄድ ነው እያለቻት ሀና ችግር የለውም ትንሽ ቆየት ብለሽ እንገናኛለን ብላ ፍቅር ታናግራታለች። ሀናም ወደ ስራ ከሄደች በኋላ ቁርስ ምናምን እያዘጋጀች በነበረበት ሰዓት አሁንም ተመልሳ ፍቅር የምትባለው ልጅ ትደውላለች። ከዛ ሀናም ትንሽ ትቆይብሻለሁ፣ በቃ የት አካባቢ ነሽ? እዚህ ቤተ ክርስቲያን ደርሻለሁ መልእክት ብላ ፍቅር ለሀና ትነግራታለች። ሀናም ትንሽ እቆይብሻለሁ፣ እሺ መጣሁኝ፣ ግን ስራ ስላለኝ ይቅርታ ብላ ትጠይቃታለች። ፍቅርም ችግር የለውም ጨርሽና እኔ እጠብቅሻለሁ እያለቻት እንዳለ አቶ ምላሱ መጣና እንዴት ጸሎት እያረግሽ መሆን አለበት ሀና ብቻሽን እያወራሽ እኮ ነው ሲላት፣ ሀናም ደግሞ አይ ያላወራሁም ምላሴ ምን ነው ብላ ትላለች። ምላሴም እንዲህ ሀና ታውቆሻል፣ በውሸት በአንቺ አያምርም፣ ብቻሽን እኮ እያወራሽ ነው፣ ምንድን ነው የተፈጠረው ንገሪ ብሎ ሲላት፣ ሀናም ደግሞ ምንም አልተፈጠረም፣ ግን ውጭ ላይ የሆነ ሰው ስልክ ተደውሎልኝ የሚፈልገኝ አለ፣ ለመውጣት ደግሞ ስራ አልጨረስኩም፣ ሰላምና እትዬ ከቤተ ክርስቲያን ሲመጡ ቁርሳቸው ስላላለቀ እሱን እያሰብኩ ነው ብላ ስትለው፣ ምላሴም እኔ ሰራዋለሁ እንዲህ ምን ችግር አለው ሂደሽ አናግሪያቸው እኔ ሰራለሁ ብሎ ሲላት፣ አይ እንዴ አይሆንም እኔ መስራት አለብኝ ብላ ስትል ሀናም እሱም ደግሞ ምነው ሀና አንቺም እኮ ሰው ነሽ ሂደሽ የምፈልጊውን ነገር አሳክተሽ መምጣት አለብሽ ደግሞ እኔ ሰራለሁ ብሎ ሲላት፣ ሀናም ይሻላል እንደ ምላሴ ስትለው፣ ሀናዬ ውጭ በቃ እኔ ሰርቻ ዘገጀቼ እጠብቃቸዋለሁ ብሎ ሲል እሱም ወደ ምግብ ሰረታ እሷም ደግሞ ስልክ ለተደወለባት ውጭ ወታ እየሄደች እያለ በአጋጣሚ ኤላስ ከደሴ ወደ አዲስ አበባ ስለመጣ ደወለላት። ሲደውልላት እሷም ደነገጠች። እንዴት መጣህ እያለች ስትለው፣ በቃ እኔ እዚህ አካባቢ ላይ ነኝ መጣሁኝ ብላ ስትለው፣ ችግር የለውም እሺ በቃ ጠብቅሻለሁ እያላት በመካከል የተደወለላትን ስልክ ፍቅር የደወለችላትን ረሳቻት። ፍቅር መስበር ላይ እንደነበረች የሀና አባት አሴርን እየፈለጉ በነበረበት ሰዓት መንገድ ላይ ተገናኙ። እልፍ ብሎ ሲያልፍ የሀና አባት አባባ ምነው አለፍኩኝ ብላ ስትጠይቀው፣ የሀናም አባት አይ ልጄ ነገር ትንሽ ነገር እያውሰለሰልኩ ስለነበረ አላስታወስኩምና ልባ ስላላልኩ ነው ብሎ ይላታል። በቃ አባባ ችግር የለውም ምን ልታረጉ መጥተው ነው ብላ ስትለው፣ ቤተ ክርስቲያን ቆይቼ ነው አሁን እዚህ የማገኛቸው ሰዎች ስላሉ ወደ እነሱ ጋር ልሄድ ነው ብሎ የሀና አባት ይላል። ፍቅርም የደወልኩላቸው ሰዎች እረሱኝ መሰል እዚሁ በቅል የቀረው ከአንቱ ጋር መሄድ ታይሻል አይቀርም ብላ ትላለች። እንግዳውስ እሺ አብረን እንሄዳለን ብላ ፍቅር የሀናን አባት ስታናገራቸው፣ ሀና አለች ኤልያስ ጋር በተገናኘ ሰዓት ጥሩ ስሜት አልተሰማትም። በእንባ አይኖቿ ራሱ ኤልያስ ምን ሆነሽ ነው ሀና ብሎ ሲላት፣ ምንም አልሆንኩም አጥብቆ ሲጠይቃት፣ አይ እንደዚህ የሚቀርበኝ ሰው ስላላገኘኝ አንተ ስላቀፍከኝ ያ ተሰምቶኝ ነው ብላ ስትለው፣ ሀና ምን ችግር አለው አይዞሽ እረዳሻለሁኝ እኮ በማለት ተያይዘው የሆነች ቦታ ላይ ቁጭ አሉ። ቁጭ ባሉ ሰዓት ሀናም እንዴት ናት ደሴ ብላ ጥያቄ ታቀርብለታለች ለኢላስ። ኢላስም
ደሴ ምን ትሆናለች? ደሴ ደህና ነች። ግን ደግሞ እናንተ ከወጣችሁ በኋላ እኔ ደሴ አልመሰለኝም። ደሴ ደህና ነች። ሀናም እኔና አባዬ ወደ ደሴ ስለመጣን አልጎደለችም አይደል ብላ ሀና ስትጠይቀው ኢላስም ሀገርማ ምን ትሆናለች? ሰው ቢሄድ ሰው ይተካል፣ እኔ ነኝ እንጂ ብሎ እንባ ተናነቀው። አንተ ምን ሆነሃል ብላ ሀና ስትጠይቀው ይኸውልሽ ሀንዬ አንቺና አባዬ ጥላችሁ ደሴን በወጣችሁ በኋላ እኔ ደሴ ከተማም መስላ አልታየችኝም ብሎ ይላታል። ሁሉ ነገሯ ተቀይሮብኛል፣ ባዶ ነው መስላ የምትታይ ብሎ ይላታል። ሀናም ደግሞ ኤልያስ ብላ ትለዋለች። ኤልያስም አንዳንዴ ለካ የአይንም የተስፋ መኖሪያ ነው ብሎ ይላታል። ሀንም ኤልያስ ምን እያወራህና ምን እየተናገርክ ነው አልገባኝም ብላ ትላለች። ደሴ ላይ ለመኖር የከበደ ታውቂያለሽ ሀንዬ፣ ለካ አንቺ ስለነበርሽ ነው ደሴ ላይ ስኖር የወደድኩት፣ አሁን ግን መኖር ከብዶኛል አንቺ ስለሌለሽ ብሎ ይላታል። ሀናም ደግሞ ተቆጥታ ለምንድን ነው የኤልያስ እንደዚህ የምትሆነው ብላ ስትለው ኤልያስም ሀና አውቃለሁኝ እኮ አሁን በአሁኑ ሰዓት ላይ ለአባትሽ እንደሆን ትኩረት የምትሰጪው ይገባኛል፣ ግን ደግሞ ራሴን መቆጣጠር ስላቃተኝ ነው ብሎ ይላታል። ይህ ያለ ምላሴ ኩሽና ገብቶ ምግብ እየሰራ እያለ ወይዘሮ ሚላና ሰላም ከቤተ ክርስቲያን ሲመጡ ምግብ ላይ ምላሴ እየሰራ ሰላም ስታየው ሙድ መያዝ ጀመረች። እንዲህ ደግሞ አንተ ምን እያረክ ነው እዚህ ብላ ስትጠይቀው እንዲህ ለምን እያየሽኝ ለምን ጥያቄ ያስፈለገው ብሎ ምላሴ ይላል። እናቷም ወይዘሮ ሚላም አሁን እዚህ እጅሽ ልትታጠቢ ያልነበረ የመጣሽው ምን እያረግሽ ነው ብላ ስትላት ይኸው እና ተመልከች ምላሴ የሚሰራውን ብላ ስትል አንተ ደግሞ እዚህ ኩሽና ምን ታደርጋለህ ብላ ወይዘሮ ሚላ ታናግረዋለች። ምላሴም ደግሞ ምን ነው እናንተ ሰዎች ምግብ እየሰራው እያያችሁኝ ምን ትሰራለህ ብላችሁ ምን አይነት ጥያቄ ነው የምትጠይቁኝ ብሎ ሲል ሀና የት ሄዳ ነው ብላ ትላለች። ሀና ወደ ውጭ የሚፈልጋት ስልክ ስለነበረ ትንሽ ወጣ ብላለይ ብሎ ምላሴ ይመልሳል። ወይዘሮ ሚላ በመቆጣት እንዴት ትሄዳለች? ለምን ግዴታዋን ሳትወጣ ትሄዳለች ብላ በምትጮህ ጊዜ ምላሴ እንዴት ማማ ለምን ይሄን ትያታለሽ? እሷ አይደለችም ወይ? ምን ችግር አለው? ምግቡ ደግሞ አብቅቷል ብሎ ምላሴ ይመልሳል። ሰላምም እንዴ ማሚ ምን ሆነሽ ነው? ምነካሽ? አሁን ከቤተ ክርስቲያን ተመልሰ መጥፎ ንግግር ምን አመጣው? ማሚ ምን ሆነሽ ነው? ታያት ትንሽ ትተንፍስና የምፈልገውን ደግሞ አድርጋ ትመጣለች ብላ ሰላምም ትመልሳለች። ወይዘሮ ሚላ ለካስ እናንተ ናችሁ ልጅቷን ያጠገባችኋት ብላ በመቆጣት ጥላቸው ትወጣለች። ኤልያስ ከሀና ጋር ያሳለፈውን እያስታወሰ በትካዜ ይሄዳል። ይሁኑ እያለ የሀና አባትና ፍቅር በአንድ ላይ በመስበር ላይ እየሄዱ እያለ አባባ ሴት ልጅ አለቻችሁ አይደለ ብላ ፍቅር ስትጠይቃቸው አዎ አለችኝ፣ እንዴት ያለች ቆንጆ መሰለችሽ ብሎ የሀና አባት ያናግራታል። ብቻ ስራ ስለሆነች ልትገናኙ አልቻላችሁም፣ ጠዋት የወጣች ማታ ነው የምትገባው ብሎ ሲላት ፍቅርም ይሄማ ቆንጆን ብቻ ሳትሆን ጠንካራና ታታሪ ናት ብላ ትመልሳለች። አዎ እያለች እያሉ የሀና አባት በመካከል ሀና በፍቅር ላይ ስልክ ትደውላል። ስልኳን ልስጥሽና ለምን አትደዋወይም እያሉ በነበረበት ሰዓት የሀና ስልክ ፍቅር ላይ ይጠራል። ፍቅርም የት ነሽ ሀና የት አካባቢ ነሽ ብላ ስትላት በቃ ሳንቺ ስትቆይ የሆኑ ሰው አገኝቼ እየሄድኩ ያለ ግን ብዙም አራኩኝ ልምጣ ወይስ ትመጫለሽ እያለቻት ስታናግራት የሀና አባት ቁጥሩን በማየት ደነገጡ። ፍቅርም ሀናን ፍለጋ የሀናም አባት ደግሞ የልጅ ጓደኛ አለ ብለው ተለያይተው ይሄዳሉ። ይህ ያለ ወይዘሮ ሚላና
ሰላም በአንድ ላይ ቁጭ ብለው እያለ ምላስ የት ሄዶ ነው ብላ ትጠይቃለች። አቶ ሚላ ክላሱ ነው ብላ ስትል እሱ ደግሞ ክላስ ውስጥ የቀበረዋለ አያምነውም። ለምንድን ነው ሁል ጊዜ ክላሱ ጋር የሚቀመጠው ብላ ወይዘሮ ሚላ ስትናገር ሰላም ለምንድን ነው እማዬ ምን ችግር አለው ቢቀመጥ ብላ ለምን ፈልገሽ ነው ብላ ስትላት ለሀና እንዲደውላት ነው። ሀና ደግሞ እኔ እደውልላታለሁ ብላ ሰላም ስትመልስ እሺ በቃ ደውይላት አሁን እንድትመጣ ብላ ታናግራታለች። ሰላም እማዬ ምን ሆነሽ ነው ግን እንደዚህ የምትሆን ለምን ፈልገሻት ነው ብላ ሰላም ትመልሳለች። የሀናን ስህተት እየፈለግሽ በማብራት ደካማ ማድረግ ነው የምትፈልጊው። እዚህ ቤት ተገባይ ጀምሮ ሀና እንደዛ አድርጋ አታውቅም ብላ ስትላት አድርጋስ ባታቅ ወይዘሮ ሚላት ትላለች። ወይ ማሚ እባክሽ ታያት ምን ሆነሽ ነው በሰላም ነው ወይ ብላ ትላለች። ወይዘሮ ሚላ በጣም ኃይለኛ ሴትዮ እና ውለታ አራሽ ነች። ውለታን የምትረሳ ሴት ናት። ለሰላም የሰጠችው እንደም ባለፈው ረስታ አሁን እንደ ሰራተኛ ስላየቻት በጣም እኔ ደሞዝ እየከፈልኩኝ ለምንድን ነው እንደዚህ የምትሆነው? አለኬፋ ወይም አለፍላ እንደፈለገች መሄድ የለባትም መውጣት የለባትም እያለች ሀናን ቁም ስቅሏን ታሳጣታለች። እንዴት ሰውማ ብታከብረ ኑሮ የዋለ ኩላትን ውለታ አትረሳም ነበር እስከ ማለት ድረስ ወይዘሮ ሚላት ትናገራለች። ሀናስ የከፈለችው ዋጋ ቀላል ነው እንደ እሷስ በገንዘብ ሀና ግን ህይወቷን የከፈለችው። አንዳንድ ጊዜ ከባድ ነው። የሰው ልጅ ማስተንተኛው በጣም የጠበበ ነው። ይህ ያለ የሀና አባት ወደ ያፈለጉበት ቦታ ሲሄድ አንድ ልጅ አግኝተው ቁጭ ብለው ልጅ ወይ እንዴት ነህ ሰላም ነው ብሎ ተጠየቁ። በኋላ ልጁን በመደንገጥ አባዬ ምን ሆነህ ነው እዚህ የመጣው ብሎ ሲለው አይ አንድ ልጅ ፈልጌ ነው ማን ነው ብሎ ሲለው አሲር ሲለው አሲር ማለት አላወቅኩትም ጆሮ ማለቴ ነው ብሎ ሲለው አዎ የት ሄዶ ነው ብሎ አላውቅም እናንተ የምትሉት ጆሮ ነው እኔ የምለው ደግሞ አሲር ነው እሱ ጠፍቶብኝ እሱን በመፈለግ ይሄው አለሁኝ ብሎ በዚህ ላይ ቪዲዮአችሁ አልቋል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።